አማርኛን በቀላሉ ማንበብና መጻፍ የምትቸገሩ ከሆነ ረጋ ብላችሁ ይህን ቪዲዮ እስከ መጨረሻው ለመከታተል ሞክሩ። ዛሬ ደግሞ ለየት ባለ ሁኔታ የመጀመሪያ ፊደሎችን ብቻ እንዴት አድርገን ተጠቅመን ቃላት መመሰረት እንደምንችልና እንዲሁም ደግሞ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ በተለይ ደግሞ ፊደላትን አቀላጥፎ እየቻሉ ነገር ግን ቃላትን አገጣጥሞ ማንበብ ለሚቸገሩ እንዲሁም ደግሞ ምንም አይነት የፊደል እውቅና ለሌላቸው ዛሬ ቀለል ባለ ሁኔታ ከመሰረቱ በመጀመር እስከ የትኛውም ደረጃ እንዴት አድርጋችሁ መማርና ማንበብ መጻፍ እንደምትችሉ ግልጽ ማብራሪያ የምንሰጣችሁ ነው የሚሆነው። እስከ መጨረሻው አብራችሁን ስትቆዩ እኛ ጋር ብዙ ነገሮችን ታገኛላችሁ። በውስጥ መስመር መማር የምትፈልጉ ካላችሁ ከታች በማስቀምጥላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራችኋለን። ከጠዋት 12 ሰዓት እስከ ሌሊቱ 6 ሰዓት ከነዚህ ሰዓቶች መካከል አንድ ሰዓት አማራጭ በመውሰድ በቀላሉ ማንበብና መጻፍ እንድትችሉ እናደርጋችኋለን። የዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክና ሼር እያደረጋችሁ ተከተሉን። አሁን በዋናነት የምናያቸው የመጀመሪያ ፊደሎችን በማገጣጠም ቃል እንመሰርታለን። ከዚህ መነሻ በማድረግ ደግሞ ማንበብ እየቻሉ መጻፍ ለሚቸገሩትም ታላቅ መፍትሄ አለን። በመጀመሪያ ፊደላት ብቻ ቃላት ምስረታ። ወደ ዋናው ትምህርታችን ስንሄድ እዚህ ጋር እንደምታዩቸው የመጀመሪያ ተ ፊደል አለ፣ እዛ ከ ፊደል አለ፣ ከዛ ነ ፊደል አለ። ይህንን ለማንበብ የሚቸግረው ሰው አለ። ስለዚህ ይህን እንዴት ነው ማንበብ ያለብን? በቀላሉ አገጣጥመን እንዴት ማንበብ እንችላለን? ወደ አንድ ቃል እንዴት እናመጣቸዋለን? ወይም በአንድ አፍታ እንዴት ማንበብ እንችላለን የሚለው ብዙ ሰው ሊያስቸግረው ይችላል። ስለዚህ መጀመሪያ የመጀመሪያዋን ፊደል ማጥናት መቻል አለብን። ተ ካልነ ይችን ተ ፊደል ሳንረሳ መጀመሪያ ላይ አስቀድመን መያዝ መቻል አለብን። ከዛ ከ ምን ብለናል? መጀመሪያ ተ ብለናል አይደለ? ከዛ ከስንል ሁለቱም በአንድ ላይ ተከ እንላለን ማለት ነው። ተከ ከዛ ነን ስጨምሩበት ተከነ ይሆናል አይደለ? በቀላሉ ተከነ የሚል ቃል አገኘን ማለት ነው። ተከነ ማለት አንዳንዴ ውሃ ጥዳችሁ እየፈላ ከሆነ በደንብ ሲፈላ በደንብ ተከነ ይባላል ማለት ነው። ሌላው እችኛዋ ፈነች፣ ከዛ ተ ነው፣ ከዛ ነ ምን ይላል? መጀመሪያ ፈ ምትለዋን እናስታውስ እንዳንረሳ። የመጀመሪያ መነሻ ቃላችን መርሳት የለብንም። ስለዚህ መነሻ ፊደላችን ፈነች፣ ከዛ ተ ፈተ ፈተ፣ ከዛ ነ ይቀጥላል። ፈተነ እናጠብቀውና ፈተነ የሚል አንድ ቃል ይሰጠናል። እችኛዋ ነ ነች፣ እቺ ደግሞ ጠ ነች፣ እቺ ቀ ነች። ስለዚህ መጀመሪያ ነ እንላለን፣ ነ መረሳት የለባትም። ከዛ ጠ ነጠ ነጠ፣ ከዛ ቀ ጨምሩበት ነጠቀ፣ ወሰደ ማለት ነው፣ ወይም ቀማ እንደማለት ነው። ነጠቀ። ጨ ከዛ መ ከዛ ተ፣ መጀመሪያ ጨንና መን አያይዙ ጨመ ይሆናል። ጨመ ከዛ ተ አድርጉበት ጨመተ ይሆናል። ጨመተ። 3 ፊደሎች ተመሳሳይ ወይም ደግሞ አንደኛ ፊደሎችን ስናነብ የመሀለኛው ፊደል ጠበቅ ይላል። እዚህ ጋር ጨመተ ብንለው ትርጉም የለውም። ጨመተ ካልነው ግን መን ያዝ ስናደርገው ትርጉም ይሰጠናል። ስለዚህ ምን ይላል? ጨመተ ይላል። ነ የመጀመሪያ፣ ገ የመጀመሪያ፣ ደ የመጀመሪያ። መጀመሪያ ነ ምትለዋን እናስታውስ። ነ ከዛ ገ ነገ ነገ፣ ከዛ ደ ጨምሩበትና ነገደ፣ ገ ጠበቅ ይላል ማለት ነው። ነገደ። ከዚህ በመቀጠል ይችኛዋ ቀ ነች፣ ከዛ መ ነች፣ ከዛ ሰ ነች። መጀመሪያ ቀ ከዛ መ፣ ቀመ እንለዋለን አይደለ? ቀመ ጠበቅ እናደርገውና ቀመ፣ ከዛ ሰ ስንጨምርበት ቀመሰ ይሆናል። ቀመሰ። ከዚህ በመቀጠል የምናገኘው ይሄ ከፊደል ነው፣ ይሄ ደግሞ ፈ ነው፣ ይሄ ለ ነው። መጀመሪያ ከ እንላለን፣ ከዛ ፈ ከፈ፣ ሁለቱም በአንድ ላይ ከፈ፣ ከዛ ለ ከፈለ ከፈለ፣ ከሁለት አደረገ ወይም እዳውን ሰጠ እንደማለት ነው። ይሄ ደግሞ በ የመጀመሪያ አለ፣ ሰ የመጀመሪያ አለ፣ ለ የመጀመሪያ አለ። ስለዚህ መጀመሪያ በ እንላለን፣ ከዛ ሰ በሰ በሰ እንለዋለን፣ ከዛ ለ በሰለ የሚል ቃል ይሰጠናል። በሰለ። እዚህ ጋር ደግሞ አ አለ፣ ከዛ መ አለ፣ እዛ ቀ አለ። መጀመሪያ አና መ በአንድ ላይ ስናይዘው አመ ይሆናል። አመ ከዛ ቀ ስጨምሩበት አመቀ ይሆናል። አመቀ። እዚህ ጋር ደ አለ፣ እዚህ ጋር መ አለ፣ እዚህ ጋር ቀ አለ። መጀመሪያ ደን አስታውሱልኝ፣ ከዛ መ ደመ ይሆናል አይደለ? ደመ ጠበቅ እናደርገዋለን። ደመ ከዛ ቀ ስጨምሩበት ደመቀ ይሆናል። ደመቀ። እዚህ ጋር ቀ አለ፣ ከዚህ ጋር በ አለ፣ እዚህ ጋር ጠ አለ። መጀመሪያ ቀና በ ቀበ ይሆናል። ከዛ ጠ ስጨምሩበት ቀበጠ፣ ጠበቅ ይላል ማለት ነው። ቀበጠ። እዚህ ጋር ደ ፊደል አለ፣ ከዚህ ጋር ረ ፊደል አለ። መጀመሪያ ደና ረ በአንድ ላይ ደረ ይሆናል አይደለ? ደረ ጠበቅ ስናደርገው፣ ከዛ ሰ ስጨምሩበት ደረሰ ይሆናል። ደረሰ። እዚህ ጋር ደግሞ ከ ፊደል አለ፣ በ ፊደል አለ፣ ረ ፊደል አለ። መጀመሪያ ከና በ ከበ ይሆናል አይደለ? ከበ ጠበቅ ይላል። ከበ። ከዛ ረ ጨምሩበት
ከበረ ይሆናል። ከበረ። እዚህ ጋር አለ፣ ከዛ መ አለ፣ እዛ ቀ አለ። ድጋሜ ነው እዚህ ጋር ጽፌዋለሁ፣ ተደገመ። አመቀ ይሆናል። አመቀ። እዚህ ጋር ዘ አለ፣ ከዚህ ጋር መ አለ፣ እዚህ ጋር ተ አለ። መጀመሪያ ዘ እንላለን፣ ከዛ መ። ዘመ ጠበቅ እናደርግና ዘመ፣ ከዛ ተ ስጨምሩበት ዘመተ የሚል ቃል ይሰጣችኋል። ዘመተ። እዚህ ጋር ከ መጀመሪያ አለ፣ እዚህም ፈ አለ፣ እዚህ ተ አለ። መጀመሪያ ከና ፈ ሁለቱን ትይዙታላችሁ። ከፈ ይሆናል አይደለ? ከፈ። ከዛ ተ ስጨምሩበት ከፈተ የሚል ቃል ይሰጣችኋል። ከዚህ ጋር ደ ፊደል አለ፣ እዚህ ጋር ደግሞ መ አለ፣ እዚህ ቀ አለ። መጀመሪያ ደና መ በአንድ ላይ ተይይዛላችሁ። ደመ ይሆናል። ደመ። ከዛ ቀ። ይህም በድጋሚ የተጻፈ ነው፣ ይቅርታ እንግዲህ ደመቀ ይሆናል ማለት ነው። ደመቀ። እዚህ ጋር ደግሞ መ የመጀመሪያ አለ፣ ረ የመጀመሪያ አለ፣ ቀ የመጀመሪያ አለ። መጀመሪያ መናረ መረ ይሆናል አይደለ? መረ። ከዛ ቀ። መረቀ። ረ ጠበቅ ይላል። መረቀ። እዚህ ጋር መ አለ፣ ከዚህ ጋር ጠ አለ፣ እዚህ ጋር ደግሞ ነ አለ። መጀመሪያ መና ጠ ባንድ ላይ አያይዙት። መጠ ምን ይላል? መጠ። ከዛ ነ ስጨምሩበት መጠነ ይሆናል። መጠነ። እዚህ ጋር ደ ፊደል አለ፣ ከዚህ ጋር በ አለ፣ እዚህ ጋር ቀ አለ። መጀመሪያ ደህን አስታውሱልኝ። ደ ከዛ በ ምን ይሆናል? ደበ። በጠበቂልና ደበ ይሆናል። ከዛ ቀ ስጨምሩበት ደበቀ። ይቅርታ። ስለዚህ ይሄ ምን ይላል? ደበቀ። ደበቀ ይላል ማለት ነው። ሌላው ይሄኛው የመጀመሪያ ፈ ፊደል አለ፣ ከዚህ ጋር ሰ ፊደል አለ፣ ከዛም በተደጋጋሚ ሰ ነው ሁለቱም ማለት ነው። ስለዚህ መጀመሪያ ፈንና ሰን እናያይዛለን፣ በቀጣይ ሁለተኛውን እንጨምርበታለን። ስለዚህ የመጀመሪያ ፈሰ ይሆናል አይደለ? ፈሰ። ፈሰ። ዳብል ስናደርገው ፈሰሰ። ጠበቅ ይላል ሁለቱም ማለት ነው። ሁለቱም ይጠብቃል። ሰሰ ዳብል ስለሆነ ሁለቱም ይጠብቃል። ስለዚህ ፈሰሰ እንለዋለን ማለት ነው። ሌላው እዚህ ጋር ደግሞ ከፊደል አለ፣ እዚህ ጋር ረ ፊደል አለ። መጀመሪያ ከንና ረን ስናያይዘው ከረ ይሆናል አይደለ? ከረ። ጠበቅ ማለት አለበት። ከረ። አያችሁ ሲጠብቅ ከረ። እዛም ዳብል ረ ነው ያለው። ስለዚህ ከረረ ይሆናል። ከረረ ሁለት ጊዜ ስለሆነ ከረረ ብለን እናነበዋለን ማለት ነው። እዚህ ጋር ደግሞ ጠ አለ፣ መጀመሪያ ረ ገ። መጀመሪያ ጠንና ረን አንድ ላይ አንብቡ። ጠረ ይሆናል። ጠረ። ጠረ። ከዛ ገ ስጨምሩበት ጠረገ ነው የሚሆነው። ጠረገ የሚል ቃል ይሰጠናል። እዚህ ጋር ደግሞ መ አለ፣ ነ አለ፣ ጨ አለ። መጀመሪያ መና ነ አያይዙ። መነ። መነ ይሆናል ማለት ነው። መነ። ከዛ ጨ ስጨምሩበት መነጨ። መነጨ የሚል ቃል በቀላሉ እናገኛለን ማለት ነው። መነጨ። ስለዚህ ቤተሰብ ዛሬ ያየናቸው የመጀመሪያ ፊደላትን ብቻ በመጠቀም እንዴት በቀላሉ ቃላትን መመስረት እንደምንችል፣ በተለይ ደግሞ ፊደላትን ስታነቡ ቆይታችሁ ወደ ቃላት ስትሸጋገሩ እንዴት በቀላሉ ማንበብና መጻፍ እንደምትችሉ ዛሬ ያየነው ቪዲዮ አለ ማለት ነው። መጀመሪያ አንድን ቃል ከፊደላት ጀምረን ወደ ቃላት ስንሸጋገር ቃልን እንዴት እንደምናነብ በዚህ መሰረት ዛሬ ባሳያችሁ መሰረት ረጋ ብላችሁ ከተከታተላችሁና ካነበባችሁ በቀላሉ ማንበብና መጻፍ ትችላላችሁ። ምክንያቱም የተሰጠንን ፊደል ስናያይዝ ነው ከባዱ ነገር። ፊደላትን እኮ እናውቃለን፣ ነገር ግን ስናያይዛቸው ይከብደናል። እንዴት እንደምናያይዛቸው ደግሞ አሁን ባስረዳኋችሁ መሰረት ረጋ ብላችሁ እናንተ በንጹህ አእምሮ ወይም ደግሞ በቀላሉ እንዴት ማንበብና መጻፍ እንደምትችሉ በዚህ ቪዲዮ መለማመድ ትችላላችሁ። ከዚህ በተጨማሪ በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ ከጠዋት 12 ሰዓት እስከ ሌሊት 6 ሰዓት በሚገኙ የስራ ቀናት እየገባችሁ መማር ትችላላችሁ። በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። ከጎን በማስቀምጥላችሁ ስልክ በቀጥታም በመደወል ኢትዮጵያ ላይ ካላችሁ፣ ከውጭም ያላችሁ ደግሞ በኢሞ፣ በዋትሳፕ፣ በቴሌግራም ማናገር ትችላላችሁ። በአጭር ጊዜ ማንበብና መጻፍ እንድትችሉ እናደርጋችኋለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።